የኔ ልጅ አትጨነቂ። አይዞሽ ዛሬ ነው ዛሬ ደህና ነኝ። ዛሬ በርሽቻለሁ። አትጨነቂ። ከትላንትና ነው ባስ ያለኝ የተጫነኝ እንጂ አይዞሽ። አይዞሽ እኔ እናት ጠንካራ ፏ ብለሽ ሆስፒታል ራሱ ፏ ብለሽ ሰው ምን ይለኛል? ይሄን ለቅልቀሽ ስታመጪ እኔ ልጅ ፏ ብለሽ ነው እንዴ? ታዲያ በአንድ ቀን ህመም ያመት ገመምተኛ ትመስይኝ ነኝ። ደርሰናል። ወጣሽ ጀርባዬ ወይ እማዬ ደግሞ ነይ ደርሰናል። ጠራራክሽ ላግዝሽ ነው ኮስትር በቃቂ ደርሰናል። ይሄን ወይ ሰላም እንደምን ዋላችሁ? የለም ወይ ዶክተር ሰርጀሪ ሰው የሌለበት ለምን እንገባለን? ሰርጀሪ ገብቶ ነው እስኪወጣ ነርሷ እዚህ ጠብቁት ብላለች እኮ። አይ ሰው የሌለበት አልገባም። ምን ወይ ሆስፒታል ነው ደጅ እንቀመጥ። ሌላ ሰው ይገባብናል በወረፋችንማ። እዚሁ ጠብቁት ብላለች ነው። ሰርጀሪ ነው እየጨረሰ ነው ብላለች። ቁጭ ወይ ሱባ ጋደም ልበል ማየ ቁጭ ብለሽ ጠብቂው። እሱ ሲመጣ ያዝሽ ተኛ ማክሽ እማ እንዴ ቁጭ በይ ቀስ አይዞሽ አንቺ ስወልድ ቁምጥ ያለ ይኸው ማየ ደግሞ የዛሬ 40 ምናምን ዓመት ተቆምጧል። ጠሪዋ እንግዲህ ማን ነው ሰር እንዴ ማየ ነው ታውቀዋለሁ። የኔ ልጅ የለም ሰርጀሪ ነው የማይመጣል። ጠብቂ እስከምን ትንሽ ደቂቃ ብላለች። ደጅ በሆነ ኖሮ ሲመጣ እንዳይጉረጠረጥ ደግሞ ማን ግቡ ብላችሁ ብለ ግቡና ጠብቁት ያለችው እኮ ነርሷ ናት። ይኸውልሽ ሊከትፈኝ ነው። አይዞሽ አሁን ይመጣል ብላለች። አይዞሽ እንዴት ዋላችሁ? ሰላም እንደምን ዋልከኝ? ቅርታ ቆየሁባችሁ። እርባታ የምትሰራ የምትመስለው ጭንቅላት። ኧረ ዶሮ እርባታ አይተው ያውቃሉ? ይቺ ልጅ የማትወስደኝ ቦታ የለም። ብዙ ቆየሁባችሁ እንዴ? ችግር የለውም ዶክተር ነርሷ ነግራናለች። ሰርጀሪ ላይ ስለነበርኩ አንተ የኔ ልጅ ይንገሩኝ፣ ይሰማኛል። አግብታል። ይቺ ልጅ እኮ ናት። ይቺ ልጅ እንደማዬ ቀል ነበር የሚያደርግልኝ በሽታዬ። ማዘር ቀልኛ ኖት። ወይዘሮ የተመኙሽ ኖት አይደል? ምን ይመኙኛል ብለህ ነው? አሁንማ በሽታ አድቆኝ ማን ይመኘኛል? ልጄ ብቻ ናት የምትመኘኝ። ኧረ ገና ኖት። ይቺ ቆንጆ ልጄ እማዬ በሽታሽ ብቻ ቆንጆ ልጄ ይኸውልህ። አዎ እዚህ ላይ የተጻፈው ትክክለኛው እድሜውስ ነው አይደል? ስንት ይላል? ተወድም 68 ይላል። ማን ወሰድ ማን ቆጣ? አይመስሉም ግን ደህና ነኝ አይደል? አይ ደህና ኖት። ጠንካራ ያለ ይኸው። አይ ጎበዝ ቆንጆ ልጄ እኮ ናት። ደግሞ ፊቴን ቀበጥ ብታድርጋ አየሃት? የመጀመሪያ ልጆት ናት እሷ። አሁን ለጎበዝ ነው ለቆንጆ ነው ምድርሽ እያልኳት ማዬ ደግሞ ስለሷ ሳወራ እንደው እድናለሁ። ህመምሽን ንገሪው ለዶክተርማ። ታያቸው እስቲ ምንድነው? ምን ሆነው መጡ? ምን እስቲ ስሜቶን ይንገሩኝ። እዚህ ጋር ትንሽ ደሞትም ብዙ ከፍ አላለም፣ ትኩሳቶትም ደህና ነው። እንትን ልጄ ወይ ዶክተር ወይ ደግሞ አብራሪ ነው የምታገባውን ነበረ። ማነው ስሙ? እኔ ዶክተር ኤርሚያስ ይባላል። ዶክተር ኤርሚያስ የሚያምሽን ንገሪው ወደም ምንሽን ያምሻልማ ብለህ ከጠየከኝ እንግዲህ እስቲ እንዴት ነው የሚያደርጉት? ምኖትን ነው የሚያሞት ይንገሩኝ። አሁን ይኸውልህ ልክ ሊነጋጋ ሲል ያረጋል። ከዚህ ከግራ ጎን ይጀምረኛል። ያንኳኳል እንደምን ማቃስቻቤ እትለዋለሁ። መጣ ጀመር ክሏለሁ። እሱም እንዴት አደርሽ፣ በምን ጎንሽ ማናባሽ ቆርጦሽ ተኛሽ ይለኛል። ተነሽ ይለኛል። ማን ናቸው? ባለቤቶት ናቸው? ጎኔ በሽታው ደዌው። እባክህ ተወኝ ልተኛበት፣ ወይ አታስበላኝ ወይ አታስተኛኝ፣ እባክህ ተወኝ ስለው ምን ቁርጥ አርጎ ይልና እንደዚህ አርጎ ይፈጠኛል። ይጀምራል እንግዲህ መዶሻውን ይዞ ይኸው እንደዚህ በቃ መዶሻውን ይዞ ብዙ ታማሚ ስላለ እማግቢቀኝ መዶሻውን ይዞ ፈጠን ብሎ እናት ይፈልጠኛል ምንሽ ነገር አታስረዝም ወሬ። ከዛ እንደምንም ብዬ ደግሞ በዚህ ገልበጥ ያልኩ እንደሆነ መዶሻውን ያስቀምጥና ደግሞ ቢላውን ይዞ ይነሳል። ግዝግዝ ጠላት ይገዝገዝ ይዞ ይገዘግዘኛል። ይሄ ደግሞ ወደዚህ ወደ ደምጋኔ ደግሞ የደም ጋኑት የት ነው ያለው? አይ የዛሬ ዶክተር የደም ጋን ካላወቅክ ታዲያ ምኑን አኬ ዶክተር ሆንክ?
ነይ እባክሽ ያረማይ እዚያ ምንድን ነው የደም ጋር ተይኝ እባክሽን ይሄ እንደዚህ ነው ብቻ ንገሪው የደም ጋር አላቀያለኝ አይደል እንዴ ንገሪው የደም ጋር ምንድን ነው እኔ ታውቃለሁ የደም ጋር እንዴ አንቺ ነሽ የደም ጋር የምትይው እማዬ በሽታሽን ንገሪው ዝም በይና ታዲያ በሽታ የደም ጋር አይደል እንዴ ያለው ምን ማለት ነው በቃ ደም ጋር እንደዚህ እንቀጠቀጣል ከዛ እንደምንም ቧጥጬ እሷን ደግሞ ወደ ሸኝና ወደ ስራ ደግሞ እንደምንም ብዬ ተነስቼ ያን ተልባ ጨቅጭቄ እንትን ብዬ ፈጭቼ ደግሞ የጠጣው እንደሆነ ይነሳል በቃ እንደገና ደግሞ ይነሳል ማንኪያውን ይዞ ዝቀኝ ማይ በእግዚአብሔር በሽታሽ ማንኪያውን ይዞ ከዚህ መጓጠጥ ጉጥ ያረገኛል ማናባሽ ወንዱ ማንቆርጥ አድርጎሽ ጠጭ ያልኩሽ እኔ ሳልልሽ እባክህ ተወኝ እባክህን ብዬ ተለማምጬ እባክህ ብዬ እባክህ ምን ልሁንልሽ ምን ልስጥህ እለዋለሁ ምንድን ነው ያማረ ምን ልስጥህ እለዋለሁ ትንሽ አልጫ ነገር የበላው ደግሞ እንደገና ዘራፍ ይላል ደግሞ ይጓጥጠኛል ወደ ውጭ ይወጣል ከዛ ደግሞ በቃ እህልማ ከገባ የኔ ልጅ ጦሩን ይዞ ይዘምታል በቃ በዚህ ይዞ ይነሳል ጦሩን ከግራው ደቀኝ ሲያፋጨኝ ይውላል በቃ ደግሞ ፊሽካውን ይዞ ይነሳል ይለበልበኛል ወደ 8 ሰዓቱማ ያፋጫል ከዚህ ያፋጫል እንደዛ ነው የኔ ልጅ ጉልቻውን ይጥድና እሳቱን ያነደዋል ጉልቻውን ጥዶ ያንቦለቡለዋል እሳቱ ምግብ ይበላሉ ብዙ አትበላም በምን በኩል ብሎ ይቆም እንደሆነ ሆዴ እዚህ ደረቱት ላይ ነው እንደ ወታደር ማናባሽ የታባሽ ቆርጦሽ ማናባሽ ብሎ እንደ ወታደር ይቆማል ውስጥ ቤት በኩል ሲበሉ ነው በቃ አለው ምን ልትበይ ነው ልታኝኪ ነው ዋጥሽ እኔ ሴት ሄጄ ይለኛል በቃ ጨጓሬ ጥሩ ነው ለየት ያለ ነው እርሱ ያዋራውታል አይደል ያነጋግረኛል እንደ ሰው ያነጋግረኛል እንደ ወታደር ቆሞ እኔስ ሴት ሄጄ ውሃ ይጠጣሉ በደንብ ውሃ አልወድም የኔ ልጅ ሽንት ቤት ቶሎ ይሄዳሉ አንፎለፉለው ሽንት ቤት እንደሚመጣ አላውቅም ሽንት ይፎለፎላል ልጅ ብርዝ አድርጋ ትንሽ በማር አድርጋ እንደዚህ ብርዝ አድርጋ ስትሰጠኝ ዝናብ መጣ እንደ በረደኝ ይሄንን መጋረጃ አታረግበት አይዞት አይሆን ብለን ነው መጋረጃ ቢደረግ ብርድ ቅዝቃዜ አለ እዚህ በረደኝ ቀዘቀዞት አይዞት ትንሽ ጊዜ ነው ከኔ ጋር የሚቆዩት ቆይ እየጨረስን ነው ሲሸኑ የማቃጠል ስሜት ሽንት እንዴ ማለት የመቆራረጥ ስሜት አሉት ሽንት ሳይቆራረጥ ጠብሎ ነው የሚወርደው ሽንት ፉል ነው እሱ ካልተቸገርኩ እንደው ባይሆን ዋናው ሰገራው ከሆነ የኔ ልጅ ጠላትህ ደረቅ ይበል እንደዚህ መጣው ይለኝና እንደዚህ እንደ ባቡሩ በር አርጎ ይዘጋኝ በቀን ይለኛል ወታደሩ ጊዜ ሄዳሉ መጸዳጃ ቤት በቀን ስንት ጊዜ ሄደላ በሳምንትም ከሄድኩ ነው በሳምንት በቃ ነገርኩ ወጥሮ ይዞኛል እስቲ እኔ እያለ ይወጣል ብሎ በቃ እንደዚህ ወታደሩ ይልካል ደግሞ ወደታች ወታደሩ ጨጓራ ጋር የነበረው ወታደር ቁልቁል ይልካል ደግሞ ህክምና ቦታ ሄደው ያውቃሉ ታክመው ታይተው ያውቃሉ እቺ ልጅ ያው መስጣ አስቀምጠኛለች ትንሽ እኮ ካልኩኝ ልበል ብቻ እሷ ሆስፒታል እንዳንተ እንደዚህ ጉምልል ያለ ሰው ጋር የሚወስዱት ምን አይነት ነው አሁን እስቲ አንቺ ልጅ አናግሪ ጠጋቤና አዋሪ እስቲ አንቺ ዶክተር ወዳለሁ አላልኩሽ እኮ ዶክተር ወዳለሁ ተነስቼ እኔ ሸደላን ያው ነገር እየጠየቀሻት ጠይቃት እሷ ታረጋለች ነይ ጋር ተቀመጫለች አንቺ አይደልሽ እንዴት አመን አሁን ካርዲዮ አሁን በርሶስም ነው አሁን አትወስድም ምን ማለት ነው ማለት አሁን አትወስድም ጨርሳለች ሲያመኝ ትነግሪዋለሽ ስልክ ቁጥር ነሽ ቁጥር ከሰጣት እሺ እኔ ሸበላ እሺ ማዘር አንዴ እዛ ጋር አረፊልኛል አልጋው ላይ ትንሽ ደገፍ አድርጋችሁ እኔ ባክክን ያልተኛል ግዴሎ እማያርግዛች ገውኝለት እናንተ ተጫውቱ ነው አይደለም ሊመረምርሽ ነው እንጂ ጋር ደም ብለሽ መረመረችኝ እኮ እዛኛውም ክፍል እንዴ እሱማ ነርሱ ያዳመጠችሽ ነው ግድ አለው እንግዲህ ተው መኝታውን ተው አይ እማዬ ነኝ እንደ ግዴታ ነው እዚህ ድረስ መጥተሽ ታዲያ በሽታሽ ሳይገኝ እንዴት መድኃኒት ያዝልሻል እሺ ተይበል እማዬ ታዲያ መድኃኒት እንዴት ይታዘዝ በእናትሽ አታስቸግረኝ ምን መድኃኒቱና ስሙ እዛው እንገዛለን ምናልባት ያ ይመርምርሽ በደንብ እንድናክሞት ይመርምርሽ እማዬ ስፔሻላይዝድ ነክ እንዲያል አልጨረስኩኝም ና በላንተ ቁጭ ለምን አደርጋለሁ ይመጣል ነይ አስቀምጥሽ መጀመሪያ ና
ይሄንን ሰው የተኛበትን አልተኛበትን አንሶላ ላይ ማየረ ነርሷ ላንቺ ብለን ያዘጋጀችው ቅድም ስንገባ የእውነት አዲስ ነው እማዬ። እኔ ባዶ ነው መተኛ እኔ ልሙት ላንቺ ነው ጠላትሽ ይሙት አዲስ ያዘጋጀችው ጠላትሽ ይሙት። ዝቅ አይልም እንዴ? ቁጭ በይ እስቲ ማን እኔ አስተካክልሻለሁ። ና እስቲ አንተ የኔ ልጅ በዚህ ጋር አንተ በዚህ እሷ በዚህ ና። ቆይ መጀመሪያ ቁጭ በል። ደምጋኔ ይሄ ነው እኮ ጋኔ ምልክ ይወልቅ እኔ ሻላ ቆይ እስቲ ቆይ እማዬ አጣምስሽኝ እንዴ? አንቺ ደግሞ ሰው ስታይ ጸባይሽ ይቀየራል። መጀመሪያ ቁጭ በል። ያዥኝ እንደ ቤቱ ቀልጠፋ አድርጊ እንጂ እሱ ሳይተትታይ ተቀየርሽብኝ። ይቀሉታል። ቁጭ ቆይ እንደ እኔ ያልኩን እኮ ማቋም እንትን እንዴ እሺ ጂን ያዥኝ ማይ አንቺ እኮ ታውቃለች እኮ እሷ ስትሽኮረመም ነው አሁን አንተን አይታ ስትሽኮረመም እንጂ ታውቃለች እኮ ስቅዝ አድርጋ አይደል ቤት የምታስቀምጠኝ ቤት እንደምታቅፍኝ ቀፍኝ እንጂ ትሽኮረመም ያለሽ እንዴ ጂን ያዥኝ ተገፍ እንተና እኮ እንደዚህ እንዴ ከስር ያዥኝ እንጂ ቁጭ በሉ እንዴ ከስር ያዥኝ እንጂ ትተኛለሽ እንዴ እንደዚህ ትተኛለሽ እንዴ እንግዲህ ትንሽ ከፍ ማለት ይችላል። ወደዚህ ከነሳ ጎራዴውን ይኸውልህ ማናባሽ ቆርጦሽ በወገብሽ ተቀመጭ ጎራዴውን ይዞ እጅ እንዳይሰጡ ቀስ በለጠኝ። ይኸውልህ ደምጋን ምልኩ የኔ ልጅ እዚህ ጋር ነው እዚህ ጋር ነው። አዎ አረደኝ። አይኔ ልጅ እስኪ ልጅ ባክቶ ይሄ እኮ መፋለሚያ ጦር እኮ ነው። ሜዳው ነው እኮ ይኸውልህ። እዚህ ጋር ስለምነካውት ቦታ ይሰማውታል። አዎ እሱ ጦሩ ያለበት ነው እኮ ጦሩ ያለበት ነው። ይሄ ማየ ቆይ እስቲ እሱ ይመርምርሽ። ስንት ልጅ አሉት? 7ኛ ከሷ ጋር እንደው እሱ ጦሩ ያለበት ነው። እሱ እኮ የተሰለፈበት ነው። አሁን ላብራቶሪ እንዲሁም ደግሞ አልትራሳውንድ ይነሱና አዎ እኔ እንትላል። እስቲ እዚህ ደገፍ አድርገኝ። አሁን እንደሱ እሸኝ። እስቲ ቫዝሊን የለም እንዴ? በቫዝሊን እስቲ እንደዚህ አድርገህ እስቲ ቫዝሊን አምጪለት የኔ ልጅ ወደ ጎን እሸኝ። እስቲ ጎን አዎ ብድግ በሉና እስቲ እሷ ትንገርህ ያለው ነገር። አዎ አይ በቃ ነግራኛለች። ደግሞ እንዳልኩሽ ነው። እንደዚህ በየጊዜው ነው የማውን አቅሜ ደክሟል። ከምመጣ ስልክ ቁጥሩን የሚያዥና ቤት ሆነን እንደዚህ ያለውን ነገር ነው። እሺ ማይ ወይዘሮ የተመኞሽ ውጤቶት ደርሷል፣ አይተነዋል። አልትራሳውንዱም ደህና ነው። ያን ያለ ከፋ ችግር የለም። ማነው እንደዚህ ጦሩን ይዞ የዘመተው? ውስጥ መድኃኒት ሰጡታለሁ። በጣም የሚወዱት ምግብ ምንድነው? ምንድነው ብዙ ጊዜ የሚያዘወትሩት የምግብ አይነት? ልጄ የምትገዛልኝ እኔ ያንተ እናት የድሮም ሰው አይደለም። ስጋ እወዳለሁ። ዛሬ ስጋውን ልብላህ ብዬሽ ልጄ ታመጣልኛለች። ያዋዛ እንዳትመስልክ እኔ ልጅ ደጃት በላ ከኔ ጋር ነው እናቷ ጋር መጣ። እንዴት ጨዋለች መሰለኝ። ስለርሱ ይንገሩኝ። እንግዲህ ጨዋለች ታመጣለች፣ ይዛ ትመጣለች። አብረን እንብላታለን፣ አብረን እንጠጣው። ጭጫ ተወድ ክብራን ጥብቅ አድርጋ ቤት ውስጥ ነው ያለችው። እዛ ይዛ ትመጣና ስጋውን ዝርግት ታርጋ ልበላ ስል እንደ ልጅ ይለኝ እንቁልል ይችላል እንደ ልጅ። እሺ አሁን እኔ ከማዝሉት መሬት ውጪ አመጋገብ ያስተካክላሉ። ይሄ ቅባት ያለው ነገር ብዙ አያብዙ። በዘይት የተጠበሰ ዘይት የበዛበት ነገር ነው። ቅባት እኔ እኮ ቅባት አልጠጣም በፊት። አይ ቅባት እንጠጣለን። አይ ቅቤ ምናምን ዘይት ቅባት የበዛበት ዘይት ቅቤ ማን ጠጣም እኮ ወጥ ውስጥ ነው የምናፈሰው። አሁን እርሶ በእድሜም ከፍ ስላሉ ከነኚህ ነገሮች መቆጠብ አለቦት። ቡና ይቀንሱ። ቀለቤ መድኃኒቴ ይገባኛል። ቡና ሙሉ አቁሙ አላልኩም። ዝም በይ ዛሬ ዶክተር በቃ ቡና ይባክሽ። እስካሁን ታጋድመኝ የነበረውን ለቡና ነው ይችሉ ለማለት ነው። ምን ልብላ? አሁን ጤናዎት አንድ ያለኝ ተዘርበን እኔ በቃ እንዴ እባክሽ ቡና ጠጡ። ምን ልጠጣ? ችግር የለውም። ምን ጠጣለሁ? ቡና ትች አንድ ያለኝ እሱ ነው። ቡና ሙሉ ለሙሉ አቁሙ አላልኩኝ፣ ግን አሁን ካሉበት የእድሜ ደረጃና የህመሙ አይነት አኳያ ትንሽ መቀነስ ይኖርቦታል። ውሃ በብዛት ቡና ውጭ ያለው ነገር አልኮል ነገር ይወስዳሉ፣ ያዘወትራሉ እንዴ? አልኮል ሳደፍርም ግን ጠላም ቅራሪም ካገኘዋለሁ። ጠላና ቅራሪ ወጣው እሱ ነው የሚያስተኛኝ። ጠላ ኮካ ነው ረከንተን ጠላ አልኮል አይደለም፣ ጠላ ነው ቅራሪ ነው። እቺ ልጅ ነው የምትጠምቅ። እንዴት ባለሙያ መሰለች ጠላ ስትጠምቅ። ወይ የኔ ልጅ እኮ የሚለክል ጠላ ጠማቂ የለ። አዩት ኩፒቷ ተጠብሷል። ጠላ ተመጣቃለሁ የኔ ዘመነ። አዎ ትጠምቂያለሽ። ዝም በይ እኔ ነው የማውቀው። ዝም በይ። ስለዚህ
ውሃ በደንብ ይጠጡ። በጣም መጠጣት ይኖርቦታል። ቢያንስ በቀን 2 ሊትር መጠጣት አለበት። ባለቤቶት አሉ በህይወት? ልጄ ነው ባለቤት የሌላት እንጂ ይሳል እሷ አይደል እንደዚህ አድክሞ ገደለኝ። አረ የዋዛ መስሎሃል? እንደዚህ እንዳንተ ያለ ጎምላላ ነው። ጥርሱ የሚያምር ቆንጆ እሷን ነው የሚመስለው። እሷን አይተማየት ቆንጆ ልጅ ናት። ቆንጆ ሰው ነው። በቃ ልጆቹን እሱን አይተማየት ነው። ይኸውልህ እሷን ነው የሚመስል አለ። አደከመኝ። እንደው በቂ ረፍት ያድርጉ። እሺ አንቺ ስሚ እሺ ማየት የሚወስዷቸው መድኃኒቶች ይኖራሉ። ሰዓታቸውን ጠብቀው ይወሰዱ። ወጥተን በሉና ልክ መድኃኒታቸውን ሲጨርሱ ይመጣሉ። ስለዚህ ከኔ ጋር ጨርሰናል። እሺ ማየት እሺ እኔ ልጅ ማለት አመጣለች። እሺ ነው እኔ ጌታዬ ሸበላ ዛሬ ውጣል። አሜን። እግዚአብሔር ይማርክ። ነይ አንቺም ሳሚ ነይ ያረባክሽ ነይ ሳሚ ስልኩ ቁጥርም ስጣት። ሳሚው እናትሽን አዳነልሽ እኮ ሳሚው። እሺ ስልኩ እሺ እግዚአብሔር ይስጥልኝ። እሺ ነይ ተከፋሽ እንዴ ረቆነጥትሽ እንዴ ምን ነው መዘለክሽ እንዴ አነሳሽኝ እኮ እናቴ። ዝም በይ አትቆንጥጪኝ እንዴ ለምን ነው ቆነጥጪኝ? የት ነው 6 ቁጥር? እንሳም